ዲሲንና አካባቢዋን የተቆጣጠሩ የኢትዮጵያ የቅንጦት ሬስቶራንቶች። አሜሪካ ውስጥ ከሚገኙት ግዛቶች ዋሽንግተን ዲሲ ትልቁ የኢትዮጵያ ማህበረሰብ መኖሪያ መሆኑ በርካታ የኢትዮጵያ ባህላዊ ምግብ ቤቶች እንዲገኙበት አድርጎታል። ከኢትዮጵያ ባህላዊ ምግቦች መካከል እንጀራ ከነማባያው በዲሲ በስፋት የተለመደ ሲሆን በዚህ ምክንያትም በርካታ ኢትዮጵያውያን በአካባቢው እንዲገኙ ምክንያት መሆኑን የ2024 ወርልድ ፖፑሌሽን ሪቪው መረጃ ያመለክታል። መጀመሪያዎቹ የኢትዮጵያ ሬስቶራንቶች በዳምስ ሞርጋን አካባቢ የተከፈቱ ሲሆን ከዚያም እንደ ሜሪላንድ እና ቨርጂኒያ ወዳሉት አካባቢዎች ተስፋፍቷል። የሬስቶራንቶቹ ገበያ ትርፍ እያስገኘ ሲሄድም በርካታ ኢትዮጵያውያን በዚህ ዘርፍ ተሰማርተዋል። ይህንን ሀተታ ዋሽንግተን ፖስት ላይ የጻፈው ቶም ስቲም የኢትዮጵያን ምግቦች ከመርጣቸው ምግቦች መካከል ናቸው፣ ምክንያቱም ጣዕማቸው ከህንዳውያን ምግቦች ጋር ተመሳሳይ ነው። የኔን ቁጥር አንድ ምረጥ ብባል የአንድን ሀገር ብቻ ነው የሚመርጠው፣ እሱም የኢትዮጵያ ነው ብሏል። የምግብ አቀራረቡ በቀለማት ያሸበረቀ መሆኑን የሚያነሳው ቶም እንጀራውን በማባያው ጠቅሶ የሚበላበት መንገድ ራሱ የተለየ ውበት እንዳለው ይገልጻል። እነዚህ የኢትዮጵያ ሬስቶራንቶች ስጋና አትክልት እኩል የሚገኝባቸው ስለሆኑ የተለያየ የምግብ ፍላጎት ያላቸው ሰዎች የሚፈልጉትን የሚያገኙባቸው ናቸው። በአሜሪካ የሚገኙ የኢትዮጵያ ሬስቶራንቶች የምግብ ዋጋ ሲጨምር እንኳን ከፍተኛ የተባለ የምግብ ዋጋ $20 በታች እንደሆነ መረጃዎች ያመለክታሉ። በመሆኑም ታዲያ በዛሬው መሰናዷችን ወደ እናንተ ውድ ተከታታዮች ለማድረስ የመረጥነው እኚህ አሁን ላይ ዲሲንና አካባቢዋን የተቆጣጠሩ የኢትዮጵያ ተወዳጅና ቅንጡ ሬስቶራንቶችን የምናደርሳችሁ ይሆናል። በቆይታችንም እኚህ በሀገር አሜሪካ የሚገኙ እጅግ ተወዳጅ ሬስቶራንቶች ምን እንደሚባሉ፣ ምን የሀገራችን ኢትዮጵያ ተወዳጅ ባህላዊና ዘመናዊ ምግቦችን እንደሚያቀርቡ፣ ሬስቶራንቶቹ በዋናነት በምን እንደሚታወቁ፣ በአሜሪካ የት አካባቢ እንደሚገኙ ጨምሮ መች እንደተከፈቱ ስለነዚህ የሀገራችን የቅንጦት ሬስቶራንቶች የተለያዩ አስገራሚ መረጃዎችን የምናጋራችሁ ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩያል። በቅድሚያ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ ይወዳጁያል። ወደ መረጃው እናሳልፋችሁ። አምስተኛ ሻላ ሬስቶራንትና ባር። መጀመሪያ በአምስተኛ ደረጃ ላይ የምንመለከተው ዲሲንና አካባቢዋን ከተቆጣጠሩ የኢትዮጵያ የቅንጦት ሬስቶራንቶች መካከል ሻላ ሬስቶራንትና ባር አንዱ ነው። ይህ የኢትዮጵያ ግዙፍ ሬስቶራንት ከመላው ዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድ እና ሚኒሶታ አካባቢዎች በተለይም ሀበሾች ተሰብስበው የሀገራችንን ባህላዊ ምግቦች እንደ ዶሮ ወጥ፣ ክትፎ፣ ጥብስ፣ ዱለትና የአትክልት ጣፋጭ ምግቦችን የሚቋደሱበትና አይረሴ ጊዜን የሚያሳልፉበት ድንቅ ሬስቶራንት ነው። በተለይ ደግሞ ሻላ ሬስቶራንትና ባር የሚታወቀው በትኩስ እንጀራውና እጅ በሚያስቆረጥመው ዶሮ ወጡ ነው። ይህ መቀመጫውን በሜሪላንድ አካባቢ ያደረገው ቅንጡ ሬስቶራንት የተለያዩ የሀገራችን ባህላዊ ምግቦችን ጨምሮ የተለያዩ መጠጦችን የሚያቀርብ ሲሆን ዋጋውም ተመጣጣኝ መሆኑ ይነገራል። በዚህም ሬስቶራንቱ በሀበሾች ብቻም ሳይሆን በፈረንጆችም ይዘወተራል። አራተኛ ናዝሬት የኢትዮጵያ ሬስቶራንት። ይህ መቀመጫውን በዲሲ ያደረገው የኢትዮጵያ የቅንጦት ሬስቶራንት ናዝሬት ኢትዮጵያ ሬስቶራንት የተሰኘ ሲሆን ሬስቶራንቱ በአካባቢው ከሚገኙ ትልልቅ ሬስቶራንቶች የተለየና ቁጥራቸው በርከት ያለ ደንበኞች ያሉት ተወዳጅ ሬስቶራንት መሆኑም ይታወቃል። ይህ መቀመጫውን በዲሲ ያደረገው የኢትዮጵያ የቅንጦት ሬስቶራንት ናዝሬት ኢትዮጵያ ሬስቶራንት የተሰኘ ሲሆን ሬስቶራንቱ በአካባቢው ከሚገኙ ትልልቅ ሬስቶራንቶች የተለየና ቁጥራቸው በርከት ያለ ደንበኞች ያሉት በመሆኑም ይታወቃል። ይህ ልዩ የሆኑ የሀገራችን ባህላዊና ዘመናዊ መጠጦችን እንዲሁም ጣዕም ያላቸው ምግቦችን የሚያቀርበው ናዝሬት የኢትዮጵያ ሬስቶራንት በተለይም ጣፋጭ በሆነው ዶሮ ወጡና በአትክልት ምግቦቹ ይወደዳል። ናዝሬት የኢትዮጵያ ሬስቶራንት ከሀበሾች ውጪም ፈረንጆች የሚጠቀሙ ሲሆን ልዩ መስተንግዶንም ያቀርባል። ይህ ሬስቶራንት ክትፎ፣ ዶሮ ወጥ፣ አዋዜ ጥብስና ሸክላ ጥብስን ጨምሮ የጾም ምግቦችን እንደ አትክልትና ሽሮ ያሉ ጣፋጭ ምግቦችን ከተለያዩ መጠጥ አይነቶች ጋራ ያቀርባል። ሶስተኛ ጊዜ ባርና ሬስቶራንት።
ይህ በምስሉ ላይ የምትመለከቱት የቅንጦት ሬስቶራንት በሀገር አሜሪካ መቀመጫውን ያደረገ ሲሆን ሬስቶራንቱ በተለይም ምሽት ላይ ለእንግዶች ልዩ መስተንግዶን የሚሰጥ ነው። እንደሚታወቀው ጊዜ ባርና ሬስቶራንት በሀገራችን አዲስ አበባ ቦሌ አካባቢም ትልቅ ብራንች ያለው ሲሆን ይህ ሬስቶራንትም እንደ አውሮፓውያን አቆጣጠር በ2023 አዲስ አበባ ውስጥ ከሚገኙ ምርጥ 5 ባርና ሬስቶራንቶች አንዱ መሆን ችሏል። ይህ በአሜሪካ የሚገኘው የኢትዮጵያ ባህላዊ ምግብ ቤት ጊዜ ባርና ሬስቶራንት ከምግብና መጠጥ በተጨማሪም የምሽት የሙዚቃ ዝግጅቶችን በሀገራችን እውቅ ድምፃውያን ምሽት ላይ የሚያዘጋጅም ነው። በዚህም ታዲያ እንግዶች ለቁርስ፣ ለምሳ አሊያም ደግሞ ለራት በግልም ሆነ ከቤተሰብ ጋር እጅ የሚያስቆረጥሙ ምግቦችን በማጣጣም በሙዚቃዎቹ ታጅበው አይረሴ ጊዜን ለማሳለፍ ይህ ኢትዮጵያዊ መልክ ያለው ሬስቶራንት ተመራጭና ትክክለኛ ስፍራ ነው። ጊዜ ባርና ሬስቶራንት በ2010 የተከፈተ ሲሆን ከዚያን ጊዜ ጀምሮ የተለያዩ ጥራታቸውን የጠበቁ ትክክለኛ የሀገራችን እንጀራን ጨምሮ የኢትዮጵያን ባህላዊ ምግቦችና መጠጦችን ለደንበኞቹ እያቀረበ የሚገኝ ተወዳጅ ሬስቶራንት ነው። ሁለተኛ ማኬዳ የኢትዮጵያ ሬስቶራንት። ይህ መቀመጫውን አሜሪካ አሌክሳንድሪያ ያደረገው የኢትዮጵያ የቅንጦት ባህላዊ ሬስቶራንት ማኬዳ የኢትዮጵያ ሬስቶራንት በመባል የሚታወቅ ሲሆን ይህ ሬስቶራንት እጅ በሚያስቆረጥም የስጋ ምግቦችና በአትክልት ምግቦቹ በብዙዎች ዘንድ ይወደዳል። ማኬዳ ሬስቶራንት የተለያዩ የአትክልት ምግቦችን እንደ የአቮካዶና የስጋ ምግብ ያሉትን በልዩ ጣዕም የሚያቀርብ ሲሆን የሬስቶራንቱ እንጀራ ኢትዮጵያዊ መልክ ያለው እና ጣዕም ያለው ነው። ይህ ብቻም ሳይሆን ሬስቶራንቱ የቡና መገኛ ኢትዮጵያ መሆኗን ለማስታወስ ሬስቶራንቱ በባህላዊ የኢትዮጵያ ቡና ስነስርዓት አፈላል ደንበኞቹን ያስተናግዳል። በሬስቶራንት ውስጥ ያሉ የተለያዩ የእደ ጥበብ ውጤቶችም ለሬስቶራንቱ ልዩ ውበትና መገለጫ በመሆን እንግዶችን ገና ከሩቁ የሚስብ ነው። ይህ ሬስቶራንት በሀበሾች ብቻም ሳይሆን በሀገሬው ዜጎች የሚወደድና የሚዘወተር ነው። ሬስቶራንቱ አንዳንድ ጊዜ በምግብ አዳራሹ ኢትዮጵያዊ አርቲስቶችን በመጋበዝ የምሽት ሙዚቃ ስራዎችን ያቀርባል። አንደኛ ቤተሰብ ሬስቶራንት። በመጨረሻም በዚህ ዝርዝር ዲሲንና አካባቢዋን ከተቆጣጠሩ የኢትዮጵያ ሬስቶራንቶች መካከል በአንደኝነት የምንመለከተው ከተከፈተ በአጭር ጊዜ ውስጥ በአበሾችም ሆነ በፈረንጆች ተወዳጅነትን ማግኘት የቻለው ይህ መቀመጫውን በአሜሪካ ሜሪላንድ ሲልቨር ስፕሪንግ ከተማ ያደረገው ግዙፍ ሬስቶራንት በሺዎች የሚቆጠሩ እንግዶችን በቤቱ ውስጥም ሆነ በውጪ ማስተናገድ ይችላል። ይህ ሬስቶራንት በአቶ አይናለም ዘለቀ በተባለ ግለሰብና ከእህቱ ጋራ በመሆን የተከፈተ መሆኑን ይነገርለታል። ቤተሰብ ሬስቶራንት የሚታወቀው ልዩ ጣዕም ባላቸው ባህላዊ ምግቦቹና መጠጦቹ ነው። በዚህ የቅንጦት ሬስቶራንት እያንዳንዱ እንግዳ በፍቅርና እንክብካቤ በተሞላበት መስተንግዶ እንደ ቤቱ እንዲሰማው ተደርጎ ይስተናገዳል። በብዛትም ቤተሰብ ሬስቶራንት በሀበሾችና በአፍሪካውያን የሚጨናነቅ የአካባቢው ምርጥ ሬስቶራንት በመሆኑም ይታወቃል። በመሆኑም ታዲያ በዚህ ቅንጡ የኢትዮጵያ ሬስቶራንት ውስጥ የሀገራችን ባህላዊና ዘመናዊ ምግቦች ጣዕማቸውን ሳይለቁ የሚቀርቡበት ሲሆን ዋጋቸውን በሀገሪቷ ከሚገኙ ሬስቶራንቶች ርካሽ የሚባል ነው። ከነዚህ ከላይ ከጠቀስናቸው ትልልቅ ሬስቶራንቶች በተጨማሪ በአሜሪካ ውስጥ ሌሎች በርካታ የኢትዮጵያ ሬስቶራንቶችም የሚገኙ ሲሆን እኚህም እንደ ጨርጨራ ኢትዮጵያ ሬስቶራንት፣ መዓዛ ሬስቶራንት እና ኢትዮጵያ ኢተርን ማንሳት ይቻላል። እኚህ ሬስቶራንቶችም ልክ ከላይ እንደጠቀስናቸው የቅንጦት ሬስቶራንቶች ተወዳጅ ሲሆኑ የሀገራችን ባህላዊ ምግቦችን ከልዩ መስተንግዶ ጋራ የሚያቀርቡ ናቸው። ውድ የቻናላችን ተከታታዮች የዛሬው ዝግጅታችን ይህን ይመስል ነበር። ባደረስናችሁ መረጃ እንደተደሰታችሁበትና ስለነዚህ ዲሲንና አካባቢዋን ስለተቆጣጠሩ የኢትዮጵያ የቅንጦት ሬስቶራንቶች በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን።